ኦሪት ዘጸአት ምዕራፍ 34 እግዚአብሔርም ሙሴን አለው፣ 2 የድንጋይ ጽላቶች እንደ ፊተኞቹ አድርገህ ጥረብ። በሰበርካቸው በፊተኞቹ ጽላቶች የነበሩትን ቃሎች እጽፍባቸዋለሁ። ነገም የተዘጋጀህ ሁን። በማለዳም ወደ ሲና ተራራ ወጥተህ በዚያ በተራራው ራስ ላይ በፊቴ ቁም። ከአንተም ጋር ማንም ሰው አይውጣ፣ በተራራውም ሁሉ ማንም አይታይ። መንጎችና ከብቶችም በዚያ ተራራ ፊት አይሰማሩ። ሙሴም እንደ ፊተኞቹ አድርጎ 2 የድንጋይ ጽላቶች ጠረበ። በነጋውም ማልዶ እግዚአብሔር እንዳዘዘው ወደ ሲና ተራራ ወጣ። 2ቱንም የድንጋይ ጽላቶች በእጁ ወሰደ። እግዚአብሔርም በደመናው ውስጥ ወረደ፣ በዚያም ከእርሱ ጋር ቆመ። የእግዚአብሔርንም ስም አወጀ። እግዚአብሔርም በፊቱ አልፎ፣ እግዚአብሔር እግዚአብሔር መሐሪ ሞገስ ያለው ታጋሽም ባለብዙ ቸርነትና እውነት እስከ 1000 ትውልድም ቸርነትን የሚጠብቅ አበሳንና መተላለፍን ኃጢአትንም ይቅር የሚል በደለኛውንም ከቶ የማያነጻ የአባቶችንም ኃጢአት በልጆች እስከ 3ና እስከ 4 ትውልድም በልጅ ልጆች የሚያመጣ አምላክ ነው ሲል አወጀ። ሙሴም ፈጥኖ ወደ መሬት ተጎነበሰና ሰገደ። አቤቱ በፊትስ ሞገስ አግኝቼ እንደሆነ ይህ አንገተ ደንዳና ሕዝብ ነውና ጌታዬ በመካከላችን ይሂድ፣ ጠማማነታችንንና ኃጢአታችንንም ይቅር በለን፣ ለርስትህም ተቀበለን አለ። እርሱም አለው፣ እነሆ እኔ ቃል ኪዳን አደርጋለሁ በምድር ሁሉ በአሕዛብም ሁሉ ዘንድ እንደ እርሱ ያለ ከቶ ያልተደረገውን ታምራት በሕዝብ ሁሉ ፊት አደርጋለሁ። እኔም በአንተ ዘንድ የምሠራው ነገር የሚያስፈራ ነውና አንተ ያለህበት ይህ ሕዝብ ሁሉ የእግዚአብሔርን ሥራ ያያል። በዚህ ቀን የማዝህን ነገር ጠብቅ። እነሆ እኔ አሞራዊውን፣ ከነዓናዊውንም፣ ኬጢያዊውንም፣ ፌሪዛዊውንም፣ ኤዊያዊውንም፣ ኢያቡሳዊውንም በፊትህ አወጣለሁ። በመካከልህ ወጥመድ እንዳይሆኑብህ አንተ በምትሄድበት ምድር ከሚኖሩ ሰዎች ጋር ቃል ኪዳን እንዳታደርግ ተጠንቀቅ። ነገር ግን መሠዊያቸውን ታፈርሳላችሁ፣ ሐውልቶቻቸውንም ትሰብራላችሁ፣ የማምለኪያ ዐፀዶቻቸውንም ትቆርጣላችሁ። ስሙ ቀናተኛ የሆነ እግዚአብሔር ቅንዓት ያለው አምላክ ነውና ለሌላ አምላክ አትስገድ። በዚያች ምድር ከሚኖሩ ሰዎች ጋር ቃል ኪዳን እንዳታደርግ እነርሱ አምላኮቻቸውን ተከትለው ባመነዘሩና በሰውላቸው ጊዜ እንዳይጠሩ ከመሥዋዕታቸውም እንዳትበላ ሴት ልጆቻችሁንም ከወንድ ልጆቻችሁ ጋር እንዳታጋባ ልጆቻቸውም አምላኮቻቸውን ተከትለው ሲያመነዝሩ ከአምላኮቻቸው በኋላ ሄደው አመንዝረውም ልጆችህን እንዳያስቱ ተጠንቀቅ። ቀልጠው የተሰሩትን የአማልክት ምስሎች ለአንተ አታድርግ። የቂጣውን በዓል ትጠብቀዋለህ። በአቢብ ወር ከግብፅ ወጥተሃልና በታዘዘው ዘመን በአቢብ ወር እንዳዘዝኩ 7 ቀን ቂጣ እንጀራ ብላ። ማኅፀንም የሚከፍት ሁሉ የእኔ ነው። የከብትም ተባት በኩር ሁሉ በሬም ቢሆን በግም ቢሆን የእኔ ነው። የአህያውንም በኩር በጠቦት ትዋጀዋለህ፣ ባትዋጀውም አንገቱን ትሰብረዋለህ። የልጆችህንም በኩር ሁሉ ትዋጃለህ። በፊቴም አንድ ሰው ባዶ እጁን አይታይ። 6 ቀን ትሰራለህ፣ በሰባተኛውም ቀን ታርፋለህ። በምታርስበትና በምታጭድበት ዘመን ታርፋለህ። የ7ቱንም ሱባዔ በዓል ታደርጋለህ። እርሱም የስንዴ መከር በኩራት ነው። በዓመቱም ፍጻሜ የመክተቻ በዓል ታደርጋለህ። በአንተ ዘንድ ያለው ወንድ ሁሉ በእስራኤል አምላክ በጌታ በእግዚአብሔር ፊት በዓመት 3 ጊዜ ይታይ። አሕዛብን ከፊትህ አወጣለሁ፣ አገርህንም አሰፋለሁ። በአምላክህም በእግዚአብሔር ፊት ለመታየት በዓመት 3 ጊዜ ስትወጣ ማንም ምድርህን አይመኝም። የመሥዋዕቴን ደም ከቦካ እንጀራ ጋር አትሰዋ። የፋሲካውም በዓል መሥዋዕት እስከ ነገ አይደር። የተመረጠውን የምድርህን ፍሬ በኩራት ወደ አምላክህ ወደ እግዚአብሔር ቤት ታገባለህ። ጠቦቱን በእናቱ ወተት አትቀቅልም። እግዚአብሔርም ሙሴን በእነዚህ ቃሎች መጠን ከአንተና ከእስራኤል ጋር ቃል ኪዳን አድርጌያለሁና
እነዚህን ቃሎች ጻፍ አለው። በዚያም 40 ቀንና 40 ሌሊት ከእግዚአብሔር ጋር ነበር። እንጀራም አልበላም፣ ውሃም አልጠጣም። በጽላቶቹም 10ን የቃል ኪዳን ቃሎች ጻፈ። እንዲህም ሆነ፣ ሙሴ ከሲና ተራራ በወረደ ጊዜ 2ቱ የምስክር ጽላቶች በሙሴ እጅ ነበሩ። ሙሴም ከተራራው በወረደ ጊዜ እግዚአብሔር ከእርሱ ጋር ስለተነጋገረ የፊቱ ቁርበት አንጸባረቀ። እንዳንጸባረቀ አላወቀም ነበር። አሮንና የእስራኤልም ልጆች ሁሉ ሙሴን ባዩ ጊዜ እነሆ የፊቱ ቁርበት አንጸባረቀ፣ ወደ እርሱም ይቀርቡ ዘንድ ፈሩ። ሙሴም ጠራቸው። አሮንም የማኅበሩም አለቆች ሁሉ ወደ እርሱ ተመለሱ። ሙሴም ተናገራቸው። ከዚያም በኋላ የእስራኤል ልጆች ሁሉ ቀረቡ። እግዚአብሔርም በሲና ተራራ የተነገረውን ነገር ሁሉ አዘዛቸው። ሙሴም ለእነርሱ ተናግሮ ከጨረሰ በኋላ በፊቱ መሸፈኛ አደረገ። ሙሴም ከእርሱ ጋር ሲነጋገር ወደ እግዚአብሔር በገባ ጊዜ እስኪወጣ ድረስ መሸፈኛውን ከፊቱ አነሳ። በወጣም ጊዜ ለእስራኤል ልጆች የታዘዘውን ነገር ነገረ። የእስራኤልም ልጆች የሙሴን ፊት ቁርበት እንዳንጸባረቀ ያዩ ነበር። እርሱም ከእርሱ ጋር ሲነጋገር እስኪገባ ድረስ እንደገና በፊቱ መሸፈኛ ያደርግ ነበር።